ትሰማኛለህ? አሁን ይሄንን ግቢ ለቀውጣ። አለበለዚያ ግን አለዚያ ምን ትሆኝ ነው? ወይስ እህተማ መጣሻችሁን ጉርምሶች ልታስደብድቢ ነው? በይ ነገሩ ለካ እንዲህ ነው። በይ የተባለው ነገር ሁሉ እውነት ነው። ኧረ ማዘር ማን ነው? እናንዬ ለማለት ፈልጎ እኮ ነው። አትቸገር አልኩህ እኮ ልጄ። የሰው ልጅ ስሙ መጠሪያው ነው። እህተማ ደርሰሽ ከመጣሽ በኋላ ልብሽን አንቱ አልሽው። በይ ሁሌ በዛት ብቻ። ለነገሩ የሰፈሩ ሰው ዝም ብሎ ይፈራል እንጂ ይወጣል ፈሪ እኮ ነው። አንቺ ሴትዮ ልጄን አሳጥተኸኝ ደግሞ አፋሌም ብለህ ታወራለህ እንዴ? ትንሽ እንኳን አታፍራ? አንተማ ምን ትሆናለህ? ወንድ አጥር አይደለ? ግን ይልቅ ጉድ ተፈጥሮላል። ይንጭቅ ልጅ ምትናገር ከሆነ አትናገርም? እንደዚህ አይነት ቦታ ነው የተወለድሽው? ምን ነው እዚህ በማደግ ቀና እንዴ? ቀላል መቅናት እኮ የምድር ገነት በይው። ምን ነው አማችሽ አይንከባከቡሽም እንዴ? ወንድ አጥር ምን አስቦ ነው? እስኪ ሹክ የምትሉኝ ሰዎች ካላችሁ ኮሜንት ላይ ሹክ በሉ። ዳጊ የት ነው ያለው? ዳጊ እዚህ ጋር ካገኘው በቃ መጫረሳችሁ ጋይስ። ምንም የማይፈጠር ነገር የለም፣ ሁሉ ነገር ነው የሚፈጠረው። አማርኛ ከግራ ወደ ቀኝ ነው። ቻል አድርጉት፣ ምንም ማድረጋችሁ ቻል አድርጉት ውዶች። ግን በቀጣይ ክፍል አሪፍ የሆነ ምናምን ይኖራል ብዬ አስባለሁ። እናንተ ምን ታስባላችሁ? እንዴት ናችሁ? ውድ የኑሐሚን ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ ማበን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሐሚን በትናንትናው ክፍል አሾይና ነበረ። በተለይ ደግሞ አምራን ይመችሽ። እኔ እኮ ከዚህ በፊትም ብዬ ነበር። ምን ብያችሁ ነበር? ካሜራውን የቀረጸው ሰውዬ እነሱ ላይ ይቀየራል። ይሄ ነገር ሄዶ ጦስ ይሆናል። ለአቶ ሌኩንም ትልቅ ችግር ይዞ ይመጣል። ሌላ የሚደራደር ሰው ከጀርባ ይመጣል። ይደራደራል። ሰውዬው አይሰማም። አሪፍ ብር ካገኘ አሳልፎ ይሰጣል ብዬ አውግቼም ነበር። ይሄው ራሱን ቁጭ ምንም ማድረግ አልችልም። አሁንም አወራለሁ። ቀጣይ ክፍል ላይ ታገኙታላችሁ። እንዴ አምራ ትችያለሽ። ደግሞ እንዴት እንደሄደብሽ አለባበስሽ ጥቁር በጥቁር መነጽርሽ ብትይ ኮፍያሽ ብትይ ደግሞ ከሷ ኮርጀሽ ነው እንደመጣሽው ማለት ከዝናሽ ኮርጃ ነው መሰለኝ የመጣችው። ተመሳሳይ ልብስ ነው የለበሱት። እኔ እኮ አንዳንዴ ዞር ሲል ካሜራው ዝናሽ ማንቱን አምራን ማንቱን እኔ ግራ እየገባኝ ነበር። ስልኳን እንደዚህ ሪከርድ ስታደርግ ባናይ ኑሮ በቃ ሁለቱም መለየት ከባድ ነበር። ብቻ ይመቻት። እኔ በጣም ተመችታኛለች እውነት ለመናገር። በትናንትናው ክፍል አምራን ጀግና ነሽ። ናሆም ትክክለኛ የከተማ ሰው አላሸቀጠጠው። ዱላ ያዘ እኮ ይፈራል። የከተማ ሰው ዱላ ምናምን ያዘ እብድ ነው ይመስለው። የምሬ ነው የምላቸው። በቃ የሆነ ይፈራሉ። የከተማ ሰው ይፈራል። ለምን እንደሆነ አላውቅም። በጣም ነው ይፈራው እና በቃ አሸቀጠጠው። ላፕቶፕን ትሎ ምኑም ትሎ ግሪያዎችን ፈሲያዎችን ምናምን ያላዝረከረከው ምናምን የለም። እንዴት እንዲህ እንዳላሉ እንዴት አልገባኝም። ብቻ እንጂ ሸቀጠጠው። ይመች ወንዳጥር። እውነትም ወንዳጥር ለማን አትሉኝም? ለናሆም ነው ወንዳጥር የሆነው። ነገር ግን ዳጊ የዋዛ አይደለችም። የሆነች ኃይለኛ ቢጤ ነች እና የሆነ ፍንዳታ አይነት ነገር ነች እና ይዋጣለን ምናምንም እያለች ነበር። የሆነ ማለት በቃ ይሄ ቆራጥ አይነት ልጅ ነው እና ኢቨን በሚመጣው ክፍል እሱ ከወጣ ወደ ደጅ ወይም ደግሞ እሱ እዛ ልጁን ካገኘው የሆነ ነገር እንደሚፈጠር እርግጠኛ ነኝ። ወይ ዳጊ ይመታል ወይ ደግሞ ልጁ ይመታል። ከሁለት አንዱ የሚሆን ነገር ይሆናል ብዬ አስባለሁ። እኔ ግን ሞስት ፕሮባቢሊቲ ይሆናል ብዬ የማስበው ለመጀመሪያ ጊዜ ዳጊ ይመታል ብዬ ነው የማስበው። ዳጊ ከኋላ መጥቶ ወይ ደግሞ በቃ በሆነ አጋጣሚ ዳጊ ልጁን ይመታል። ልጁ ዝቶ ይሄዳል። ከዛ አለ አይደለ ዳጊን አድፍጦ ይጠብቀዋል ማለት ነው፣ ወይ በመሳሪያ ምናምን ብቻ የሆነ እንደዛ አይነት ነገር ይፈጠራል ብዬ ነው የማስበው። እናንተስ ሀሳባችሁን እንግዲህ ኮሜንት ላይ ደቅ አድርጉልኝ። ኤርሚና አማከለች ተጣሉ። ከምን የተጀመረ ምን ከምን አያበቃ ነው ያሉት። ተረት አለ እንዴ እንደዛ የሚል? በቃ የራሴ አዲስ ተረት ነው የምሬ ነው። ከምን የተጀመረ ነገር ከምን አያበቃ ምን ያሉት? ያዙት፣ ጻፉና አሻሽሉት። ከዛ ኮሜንት ላይ ጻፉልኝ። እንደው ካለ እንደዚህ አይነት ነገርም እንጂ አንዳንዴ እኮ ዝም ብሎ ያስወራኛል፣ የሆነ ዘለል ያስደርገኛል። ብቻ እንደዛ ሆኗል ነገራችሁ። ጀምሩ ሳንል እየጨረሱ ነው። ነገ ይቀጥላሉ። ሲጀምር እነዚህ ሁለቱ የሚፋቱ አይነት አይደሉም። ልጅቷን የምትፈታ አይነት አይደለችም። ዳጊ የሚፈታ አይነት አይደለም። ያው ዳጊ ዝም ብሎ ነው ታውቁታላችሁ። ያዛርጉልኝ እዚህ ጋር ዳጊ ያልኩ አይደለም ኤርሚ ለማለት ነው።
የሚፈታ አይነት አይደለም ኤርሚ። እሷም የምትፈታ አይነት አይደለች ማለት ኤሚም የምትፈታ አይነት አይደለችም። ሶ በቃ የሆነ ዝም ብለው ተያይዞ ይቀጥላሉ ብዬ ነው ማስበው። እስኪ እንግዲህ ወደፊት ያለውን ነገር አብረን እናያለን። ጨቅሊም ብናየው አሪፍ ነበረ በትናንትናው ክፍል። ሜቢ በቀጣይ ክፍል ሁለቱ ሲመካከሩ ምናምን ወይም ደግሞ ወንዳጠር ተመቶ እሱን ለማሳከም ወይም እሱን እንትን ለማለት ምናምን አሸሸ ገዳዩ ሲል ጨቅሊ ይመጣል ብዬ አስባለሁ። በቀጣይ ክፍል ብናየው አሪፍ ነበረ። የማዘር ስም ጠፋኝ ጋይስ፣ ደስ የሚል ስም ነበረ የሳቸው። እስቲ ኮሜንት ላይ አስታውሱኝ። ከዛ በዘለለ አንድ የታዘብኩት ነገር ምን ነው ታውቃላችሁ? ገጠር ላይ ኑሐሚን አንድ ሲል ላይ ከዳጊ ጋር ታወራለች፣ ቀጥሎ ደግሞ ከናሆም ጋር ለብቻ ታወራለች፣ እቤት ገብታ ከናሆም ጋር ታወራለች። እኔ ግን ኑሐሚን እንደሆነ ግራ ገብቶሻል ዘንድሮ፣ ግራ ገብተውሽ ግራ አጋባሽ። የምሬን ነው። እዚህ ላይም ግራ ታጋቢናለሽ፣ ሀረቅ ላይም ግራ ታጋቢናለሽ። እስቲ ቀኝ አጋቢን ወይ እንዴ! የምሬን እኮ ነው። እኔ ግራ ገባኝ። አሁን ባለትዳር ወንድ አፈቀርኩ ብላ ሺ ነው። የምሬን ነው፣ ሺ ነው። አሁን እውነትን የተናገርከው ጥሩ ልጅ ነው። ዳጊን ያዝ፣ ጠበቃ አድርጊው፣ እኔ አልበጅሽም ብለዋል። እሷ ደግሞ ጭራሽ አሁንም ያለች ነው። የምሬን አማረረች። በተለይ እዛ እንትን ላይ ኖላዊ ላይ አማረረች። ደህና መታ ጥሩ ሄዳ አቡካካችሁ። በቃ አንዱን አስጨለለች፣ አንዱን ጎዳና ወጣች፣ አንዱ ደግሞ ይኸው ከትምህርቱ ቀርቶ እየተንዘላዘለ ነው። እንዴ ስንቱን ነው የምታጨልየው አንቺ? ኧረ አንዱ ጋር ልጥፍ በይና አግቢና ቀለበት አድርጊና እንደው ገላጊን በቃ እኔ ቀለበት ምን ይችላለሁ። ቀጣይ ሌላ ሳይተካ ብዬ እኮ ነው ጋይስ። እንዴ በእሷ ፍቅር ሌላ ካበደን ውር ነው እንዴ? ምን ይሄ ነው? አላያችኋታም? ብታዩት እንደው እናንተ ትችዋለሁ። ለማንኛውም በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። የፈራሁት ደረሰ ብቻ ሳይሆን ተከሰተ። የምሬን ነው የምላችሁ። እንዴ ኤሚና ዝናሽ፣ አማከለችና ዝናሽ ምን ያሰባችሁ ነው? ጭራሽ ማስወገድ አምራል። አሁን ጉድሽ ፈላ። ይህ መጀመሪያም ሰግቼልሻለሁ፣ ተናግሬያለሁ። ናሆም የሄደ ዕለት የሆነ ነገር ይታሰብልሻል ብዬ ነበር። ያው ያልኩት አልቀረም። ያልኩት እኮ ጠፋ አይልም። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኑሐሚን በትናንትናው ክፍል ያው የተፈጠረውን ነገር ነግሬያችሁ ነበረ። እኔ ሪቪው ባደረግኩበት ክፍል ላይ ወይም ደግሞ ከዚህ ቀደም የነበረው ክፍል ላይ ወንዳጥር ምንም አያደርግም፣ ከነሱ ጋር ግብግብ ምናምን አይፈጥርም፣ በቃ ይሄዳል፣ ያው በጸባይ ይቀበላቸዋል ብያችሁ ነበረ። ወንዳጥር እንግዲህ ሄዶ ደንፍቶ ምናምን እንኳን መጣሽልኝ ባለቤቴ ብሎ ተቀብሏል። ዌልካም ነው፣ ዌልካም መግቢያው ነው። አሁን ይቀጥላል። አሁን በቀጣዩ ክፍል ነው አሪፍ ነገር የምናየው። ወንዳጥር እዛ ጋር እንዳለ ያሳያቸዋል። ማነው ወንዱ እያለ ይመጣላቸዋል። ጠብቁ ነው የምላችሁ፣ ጠብቁ። እኔ ደግሞ በጣም የገረመኝ ማለት ነው ኑሐሚን ልጆቹን ልታስጨርሳቸው ነው ወይ? እኔ አላውቀውም። እኔ ምን እንደሚያወራ እራሱ አልገባኝም። ምናምን የምትይው ምን ይዤ ነው? አሁን እንደው ኑሐሚን እንደው በሞቴ ይሄ ጠፍቶሽ ነው? እንደሚወድሽ እንደሚያፈቅርሽ ጠፍቶሽ ነው? አፍረሽ ነው እንጂ ናሆም እንዳይሰማሽ ነው እንጂ የሆነ ነገርም አለች ይሁና። ለማንኛውም ግን ገጠር የነበረው ነገር በጣም ደስ ይል ነበረ። ማዘሯ ተጫዋች ነች፣ ደግሞ ከዳጊ ጋር በጣም ተግባብተዋል። ይሳሳዋል እኮ ገብቷቸዋል። ይሄ ሚስት ባህል ከእናቷ ጋር ምናምን ይስማማል። በቃ ይሄ ያላለ ሁሉ ነገር የሆነ ምን ብዬ ላስረዳችሁ ጋይዝ፣ የሆነ በቃ ይሄ የሚመች ይሆናል። ትክክለኛ የህይወታችሁ አጋር ሲሆን ለእናንተ ብቻ ሳይሆን ለቤተሰቦቻችሁ ይመቻል። የሆነ ቅልል ያለ አይነት ሰው ይሆናል እና እንደዛ አይነት ነገር አሳይቶናል ለማለት ፈልጌ ነው። ዳጊ ብቻ እዛ ያለው ነገር በጣም ደስ ይል ነበረ። ከዛ በዘለለ ደግሞ የባህሉ የእግር ማጠብ ምናምኑ ነገር በጣም ያምር ነበረ። እግር የምታጥበዋ ልጅ ግን ማለት ነው አትሉኝም? እስኪ በደንብ ያያት አስተውላችሁ በደንብ አይቷቸውታል። መቼም የገጠር ልጅ ካልሆነ እሷን አስተውሎ የሚያይ ሰው የለም።
የከተሜውም አይሄድም። የከተሜው አፍጧል፣ እዛ ኑሃሚ ላይ አፍጧል። ተው አታፍጥ፣ በቃ ኑሃሚ አታፍጥ እንዴ ተበል ሌላ ነገር ውስጥ ማስገባኝ ተበልታለች ልል ነበር። ምንድነው መባላት? እኔ እንጃ ተሳስቼ ነው። የአማርኛ ስህተት ስላለ ነው ጋይስ። እና እሷ ጋር የሆነ ነገር መጀመር አለበት። ምን አይነት ነገር ካላችሁኝ ዳጊ ወይ ከእሷ ጋር መጀመር አለበት ማለት ኑሃሚን እንደምታዩት እንግዲህ ከአቶ ናሆም ጋር በቃ ሙጭጭ ብላለች። ስለዚህ ዳጊ እሷን ለማበሳጨት ብሎ ከእሷ ጋር የሆነ ነገር የመጀመር አይነት ነገር ሊኖር ይችላል። እሷን ለማስቀናት አይነት ነገር ሊፈጠር ይችላል እያልኳችሁ ነው በሌላ አማርኛ። አቶ ሌኩን ትናንት በነበረው ክፍል አልነበሩ። አቶ ሌኩን ያሳዝናሉ እውነት ለመናገር በጣም ቢኖሩና ብናያቸው ደስ ይለኝ ነበረ። አቶ ተሰማም ሕክምናቸው እንደተሻላቸው ከዚህ በፊት በነበረው ሰምተናል፣ ግን አልመጡም። እሳቸውም ምናልባት በቀጣይ ክፍል ሊመጡ ይችላሉ። ሜይ ቢ በቀጣይ ክፍል ከተማ ላይ ብቻ ሊሆን ይችላል ነገሮቹ። ምናልባት ገጠር በደንብ በሰፊው ላናይ እንችላለን እያልኳችሁ ነው። አቶ ተሰማ ከመጣ ምናልባት ወደ ከተማው ሊያደላ ይችላል ድራማው። እኔ ግራ የገባኝ የአምራን መለሳለስ ተለሳለሰች። ይገርመዋል እንዴ ጋይስ! እስስት የሆነ ሴትዮ በአንዴ ውሃ ይቻላል። ግን ሁለት ባህሪ እኔ ለነገሩ ሶስትም ትችላላችሁ እናንተ እኮ ማን እንዳትሉኝ፣ እኔ ራሳችሁን ታውቃላችሁ። እኔ ሁላችሁንም ጭምድድ ብዬ አይደለም የምናገረው፣ ራሱን ያውቃል። እኔ የምናገረው ሰው ራሱን ያውቃል። እኔ ነኝ አንተ ስልክነ ትያለሽ በሆድሽ፣ አንቺ ታውቂዋለሽ ራስሽ፣ አንተ ታውቀዋለህ ራስህ። ገብቷችኋል አይደለ? የሁልቁት ነገር እዚህ ጋር ነው ስትሏት እዚህ ጋር፣ እዛ ጋር ነው ስትሏት እዛ ጋር፣ በቃ ወሬ ያመልጣት። የታሰበልሽ ማን በነገረሽ ሹክ ብላት እንዴ ላቱካት እንዴ ጋይስ፣ ቀስ ብዬ ምናምን ላቱካት ወይስ እንዴት ነው? ምን ይሻላል? አይ እንደገና ደግሞ መለስ ብላ ከኤድሜን ጋር ተስማምታለች። ናሆም ሲሄድ ወደ ቀድሞ ተመልሳለች። አሁን እንግዲህ ናሆም እስኪመለስ እዛ ከኤድሜ ጋር ስትንዘላዘል ትቆያለች። እንደው ምን እንደሚሻልሽ አምራ ወይ አንቺ ምን እንደሚሻልሽ እኔ እንጃ። እኔ አንቺስ መጨረሻ ነው ምን እንደሚሆን እኔ አሰብኩት፣ አየሁት እኮ በቃ ዝም ብዬ ቁጭ ብዬ ሳስብ ምናምን አሰብኩት። የምሬን እኮ ነው የምላችሁ። አሁን በቃ ሰሞኑ ከሱ ጋር ነው ብትንዘላዘለው እና ደግሞ በቃ አላማቸው የሆነ ገንዘብ ነው፣ ከዛ ቤተሰብ ላይ የሆነ የራሳቸውን ድርሻ መውሰድ ነው። እንደዚህ ባያደርጋችሁ ይገርሜ ነበር። የዘንድሮ ኑሮ እንደዚህ ባያደርጋችሁ ይገርሜ ነበር። እንደውም እናንተ በጸባይ ነው እየጠየቃችሁ ያላችሁት፣ እየሄዳችሁ ያላችሁት በስራ መልኩ አለ አይደለ? ድፍት አድርጎ የሚወስድ የእናንተ ይሻላል። የምሬ ነው የምላችሁ ይሻላል። ሰውየው እኮ ከኪሱ ብር ያዝ አያዝ የሚያውቀው ነገር የለም። ሄዶ ከጀርባ ይሏል። ከዛ ደፍቶ ሲፈትሾ 10 ብር ነው የሚያገኘው። እንግዲህ ለ10 ብር የሰው ህይወት እንዴት እንደሆነ ብቻ አስቡት። ብቻ ኧረ ከባድ ነው። እኔ አልፈርድም፣ በሰውም ላይም አልፈርድም፣ ብቻ አልፈርድም። ግን ከባድ ነው። አንዳንዴ ህይወት ከባድ ነው። በተለይ ደግሞ ተስፋ ያቆረጠ ሰው ብዙ ነገር ያደርጋል እና እንደው ፈጣሪ ተስፋ ከመቁረጥ ይጠብቃችሁ ማለት ሁሌ አዲስ ነገር እንዳለ እያስረዳ ተስፋ ይስጣችሁ ማለት እወዳለሁ። ለማንኛውም ለዛሬ ነበረን ቆይታ ይህንን ይመስላል። በቀጣይ ክፍል በሰፊው እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልሁኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። አማከለች ወደ ኤሚ ሄደች ብለን እንደው ሳንጨርስ ይኸው ኑሃሚን ወደ ታንጉት ወንድ አጥር በስመ አብ። ኧረ ሌላም አለ ጨቅሊ። ኧረ ይመቻችሁ። የምር አጨብጭቤ ያለው በቃ ቢግ ላቭ ኤንድ ቢግ ሪስፔክት። ፈታን ያደረጋችሁ በትላንትናው ክፍል ኑሃሚኖች በቃ ትለያላችሁ ስል በምክንያት ነው። ለመጀመሪያ ጊዜ እንደዚህ አይነት ስም የሰማሁት ከምሬ ነው የምላችሁ። ታንጉትም ለመጀመሪያ ጊዜ የሰማሁት፣ ጨቅሌም ለመጀመሪያ ጊዜ፣ ወንድ አጥርም ለመጀመሪያ ጊዜ የሰማሁት። ወንድ አጥር ወንድ ምን አገናኝ?
እሺ እንዴት ናችሁ? ውድ የኑሃሚን ተከታታይ ድራማ ቤተሰቦች አማን ናችሁ? የዛሬ አብረን ኑሃሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። እውነት ለመናገር ትናንት በነበረው ክፍል በጣም ደስ ብሎኛል። ስጠብቆ የነበረው ነገር ነው የተፈጠረው። ክፍለ ሀገር ላይ የሆነ እሷን የሚፈልጋት ሰው እንዳለ እርግጥ ነው። በቃ ክፍለ ሀገር እንሄዳለን፣ ለዛውም ደግሞ አያቴ ጋር ነው የምንሄደው ካለች እዛ ጋር የሆነ ሌላ ድራማ አለ ማለት ነው። እሱ ነገሩ በጣም ተመችቶኛል። ወንድ አጥር መምጣቱ፣ ታንጉት መምጣቷ ጨቅሌ እኔ ደግሞ ማለት ነው ጋይስ ሁሌ ብዙ ጊዜ አይቻለሁ፣ ብዙ ድራማ ላይ አይቻለሁ። ልክ የሆነ አፍቃሪ ዋላ አይደል? ለምሳሌ ልክ እንደ ወንድ አጥር ያለ አፍቃሪ ያለ አይደለ? ለሱ የሚያሽቃብጥለት ብዙ ጊዜ የሆነ የሚያነክስ ሰው ነው ወይ ደግሞ የሆነ ነገር ነው። በቃ አካል ጉዳተኛ አይነት ሰው ነው የሚያመጡ። ስለምን እንደሆነ አላውቅም። እንዴ ተውና ምን ለማለት ፈልጋችሁ? አይ ብዙ ድራማ ላይ ይቻላል እንደዚህ አይነት ነገር ገጠር ላይ ምናምን ስትሉ የሆነ አካል ጉዳተኛ አይነት ሰው ነው የሚያመጡት፣ አሽቃባጩ ወይም ደግሞ አቃጣሪ የሚባለው አይነት ሰው ማለት ነው። እና ብቻ ከባድ ነው እንግዲህ። ወንድ አጥር ገና እንደሰማ ዘራፍ ብሎ ሄዶ ዘራፍ ብሎባታል። በቀጣይ ክፍል ምን ሊፈጠር ይችላል? ናሆምና ዳጊ እንዴት ነው የከተማዋን ቦክስ ምናምን ያጠጧታል ወይስ ደግሞ የገጠሩን ዱላ ይጠጡ? ምን ታስባላችሁ? እኔ ግን ፈራውላችሁ። ምክንያቱም ያንን ሸመል ነው የሚባለው አይደለ? በእሱ አንዳንድ ቋንጃቸውን ብሎ ወደ መታሸት ነው የሚገቡት እንጂ ወደ ስራ የሚገቡ አይመስለኝም። ዋው ብቻ ተመችቶኛል። ቀጣዩን ክፍል ለማየት በጣም የጓጓችሁ ሰዎች እንደኔ ካላችሁ ዌልካም። በቀጣዩ ክፍል እንመጣለን ነገ ላይ። እሱ ብቻ አይደለም ያስደስተኝ አምራን አለመሄዱ። አምራን ተከትላ ብትሄድ ኑሮ ነገር ተበላሸ ነበር፣ ግን አምራን አለመሄዱ በጣም ተመችቶኛል። እቤት ከዝናሽ ጋር የምታደርገው ነገር፣ እቤት የሚፈጠረውን ነገር የምታጣራበት አይነት ነገር ይፈጠራል። ምናልባትም የዳጊ አባት መሞቱን ምናምን ልትሰማ ትችላለች። ሌላ አይነት ዱቡዳም ሊመጣ ይችላል። አለበለዚያ ደግሞ ዝናሽ እሷ ላይ የምትጫንባት ወይም ደግሞ እሷን የምትጎዳበትም ጊዜ ሊሆን ይችላል እና እዛ ያለውም ነገር በጣም አሪፍ ነው። እሱ ብቻ ሳይሆን ስልክም ስለማይሰራ ጭንቀቱ አለ። በቃ ልትጨልል ነው ማለት ነው። ቀጣይ ክፍል ላይ አምራን በቃ የምትጨልልበት ጊዜ ነው የሚታየኝ። ኤሚ ፀጉር ወስዳለች። እንግዲህ ሁለቱንም ፀጉር ነው የወሰደችው። ዲኤንኤው ልታስመረምር ነው። እድሜ ለኤርሚ እያለች ወይኔ ኑሃሚን ላይ እኮ የሚቆይ ነገር የለም ጋይስ። ዳጊ ልጅ ሆኖ ከመጣ እንደው 10 ክፍል አልፏል። እኔ ያለፈ አይመስለኝም። የምሬን ነው እራሱ በጣም ይፈጥናል። በቃ ነገሮች ለመታወቅ በጣም ቅርብ ናቸውና ከፊት ሌላ እንደዚህ አዲስ ታሪክ ስላለ ነው ብያችኋለሁ ከዚህ በፊት። ይሄ ነገር ደግሞ ሰዎችን እንዲስብና ሰዎች በጉጉት እንዲጠብቁት ያደርጋል ብያችሁ ነበርና በቃ በየጊዜው አዲስ ነገር ሲፈጠር ሰው እንዳይሰላች ያደርጋል። እኔ እሱ ነገሩ በጣም ተመችቶኛል። ብቻ ኑሃሚን ከዚህ በኋላ በቃ እንደነገርኳችሁ ተወዳዳሪ ድራማ ሆኖ ይቀጥላል ብያችሁ ነበረ። አሁንም ከሁሉም የተሻለ ድራማ ሆኖ እንደሚቀጥል ተስፋ አለኝ። እንኳን ደስ አላችሁ። ዮአዳን ተመልሷል፣ ሀረግ ተመልሷል። ያልተመለሰ ጠይቁኝ እንጂ ያልተመለሰውን ጠይቁኝ። መጨረሻውን የሆነ እንትን አድርጎ ደባብሶ ድፍን አድርገው ጨረሱት። አሁን ደግሞ እንደ አዲስ ጀመሩት። ምክንያቱም አዲስ ተከታታይ ድራማ ሲጀምሩ ቪው የለም በቃ ያኛውን አስተካክለን እንምጣ ብሎ ተመልሶ መጥቷል። እንግዲህ እነሱንም መከታተል ትችላላችሁ። ምናልባት ያላያችሁ ሰዎች ዮአዳን ትናንትና ተጀምሯል። ሀረግን እንኳን አይታችሁታል ብዬ አስባለሁ። ግን ኑሃሚን ከነዚህ ሁሉ የተሻለ ድራማ ሆኖ ይቀጥላል የሚል እምነት አለኝ እኔ። እናንተ ምን ታስባላችሁ? እስኪ እናንተን ሀሳብ ኮሜንት ላይ ብታስቀምጡልኝ በጣም ደስ ይለኛል። በትናንትናው ክፍልስ እንዴት ነበረ? እናንተ ጋር ያለው ነገር እንዴት አያችሁት? የትናንትናውን ክፍል ተመችቷችኋል? አልተመቻችሁ? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ እንደ እውነቱ የትናንትናው ክፍል በጣም ነበር የተመቸኝ። በተለይ ክፍለ ሀገር መሄዳችሁና ክፍለ ሀገር ላይ እንደዚ አይነት ነገር መፈጠሩ፣ እነ ወንድ አጥር፣ ጨቅሌ፣ ታንጉት እነሱ መብታታቸው እኔ በሌላው ስሙ ምናምን አይደለም፣ ወይም ደግሞ የሆነ እንትን ለመንካት አይደለም። ኦኬ ጋይስ ይሄ የገጠሩን እንትን ለማድረግ አይደለም። እኔም የገጠር ልጅ ነኝ። ተወልጄ ያደግኩት ገጠር ነው፣ የተማርኩት ገጠር ነው። እንደዚህ ስላችሁ ግን እኛ አካባቢ ደግሞ ያደግንበት አካባቢ እንደነዚህ አይነት ስሞች የሉም ፈጽሞ። እና ስሞቹ ያው ጀስት ያዝናናሉ እንጂ እንትን ለማለት አይደለም። ኦኬ ጋይስ እሱ እንደተረዱ ፈልጋለሁ። ምንድነው አይቶ ማያውቅ ምናምን ትሉ ትችላላችሁ። እንደዚህ አይነት ስሞች ሰምቼ አላውቅም። ግን ደግሞ ሙድ እያስኩ ሳይሆን በቃ ጀስት ፈታ ስላደረጉኝ ነው። ድራማ እስከሆነ ድረስ ደግሞ ፈታ ልልበት ነው። እኔም እዚህ ጋር እናንተ ጋር ተመልሼ የምመጣው ከድራማው የሆኑ ነገሮችን ወስጄ ከእናንተ ጋር አብረን ፈታ ለማለት እስከሆነ ድረስ ያው እንዲሁም ደግሞ የምንማማርበትም ነገር ካለ ለመማማር እስከሆነ ድረስ ዛሬ ደግሞ ፈታ የሚያደርግ ነገር አግኝቻለሁ። ፈታ እያልኩበት ነው። ጨቅሌ ምን ማለት ነው? ጨቅሌ፣ ታንጉት፣ ወንድ አጥር ግን ከባድ ስም። እሺ አሁን ከስሙ እንውጣና
ክፍለ ሀገር ላይ ምን አይነት ነገር ሊፈጠር ይችላል ብላችሁ ታስባላችሁ? እኔ ናሆም እና ዳጊ አንድ ላይ የሚሆኑበት ጊዜ ነው ብዬ አስባለሁ። ማለት ለኑሐሚን የሆነ ጠበቃ የሚቆሙበት ጊዜ ይመስለኛል። ገብቷችኋል አይደለ? ይሄ ለእሷ የሚከላከሉበት ጊዜ ይመስለኛል እንጂ ሁለቱ እርስ በርሳቸው እንደዚህ የሚገፋፉበት ጊዜ ነው ብዬ አላስብም። ገብቷችኋል አይደለ? ተረዳችኝ አይደለ? ለማንኛውም እስኪ እንግዲህ በቀጣይ ክፍል ቤት ገብተው ያለውን ነገር ደግሞ ድባቡን እናየዋለን። ቤት ላይም ጥሩ ነገር እንደሚኖር ተስፋ አለኝ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደዚሁ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሎ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ድብልቅልቁ ጠፋ ጋይስ፣ ድብልቅልቁ ማለት ነው። ግን ዳጊ አሳዘነኝ፣ እውነት ለመናገር በጣም አሳዘነኝ። አቶ ሊኩን በጣም አሳዘኑኝ። አይገባቸውም ሁለቱም። ምን እንደምናደርግ ግራ ገባን። እንደ እውነቱ የምሬን ነው የምላችሁ፣ ሁለቱም ያሳዝናሉ። መፍረድ አልችልም ማንም ላይ። ኤሚ ኤቴሜ የእናንተ ኤቴም ማን ነው? ሴቶችም ወንዶችም እስኪ ኮሜንት ላይ ጻፉልኝ። ማን ነው እስኪ የሚበዛው? ማን ነው ኤቴም ላይ ማን ነው የሚበዛው? ሴት ላይ ነው ወንድ ላይ ነው ኤቴም ያለው በብዛት? ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ኑሐሚን ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሐሚን በትናንትናው ክፍል አሽሮይና ነበር። በጣም ደስ የሚል አይነት ክፍል ነበረ። የሆነ የተረጋጋም እየተጧጧፈም ክፍል ነበረ። ልጅቷ ቀንድ ማብቀሏ ነው። በዚህ አካሄዷ ገና ቀንድ ታበቅላለች። ማን እንዳትለኝ አምራና ዳሊላ ማን ልትሆን ትችላለች? ገና ያው ቀንድ የሚታይ ቀንድ ነው የምታበቅለው። የምሬን ነው የምላችሁ እንዴ። በዛ በኩል ኤርሚ፣ በዚህ በኩል ኑሐሚን፣ እንዲሁም ደግሞ ዝናሽ። በቃ ጨለለች እኮ ልጅቷ ጋይዝ። ግን ማትያዝ አይነት ሰው ነች። በስመ አብ ጆሮ ጣል ስታደርግ ደግሞ እችን ሰላይ ነው ማድረግ ያለባቸው። የምሬን ነው የምላችሁ እንዴ። በስመ አብ ከእንደዚች ይጠብቃችሁ፣ ወንዶች ይጠብቃችሁ። የምሬን ነው የምላችሁ። ሰው ገንዘብ ፍለጋ ይሄን ያህል ይሄዳል፣ ይህን ያህል ርቀት ይሄዳል። በፈጣሪስ ብቻ ገባል። ኤርሚ ደግሞ ኤቴም ብቻ አይደለም ያገኘው ጋይስ፣ ኔትወርክም ነው ያገኘው። ኤቴም ብር ያወጣለታል፣ ኔትወርኩ ደግሞ ቤት ያለውን አክሰስ ይነግረዋል። ገብታችኋል አይደላችሁ? የፈለግኩት ነገር ተረዳችሁኝ ወይ? ወይኔ ኤርሚ ምን ይሻልሃል? ያንተስ ከፋ። ቤት ያለውን ኔትወርክ እንዳለ በቃ ያውቋል። ምን እየተፈጠረ እንደሆነ ያውቋል። እያንዳንዱን እርምጃ ያውቋል። ታዲያ ይህ ሰውዬ እንዴት ያመልጠዋል? አሁን ደግሞ ወደ ዳጊ ዞሯል። ፀጉሩን ነቅለሽ አምጪ፣ እኔ ዲኤንኤውን አመጣዋለሁ። ይሄ ከባድ ነው። ይሄ ፈተና ነው። በዚህ ከቀጠለ የዳጊ አባት መሞት በቅርቡ ይፋ ይወጣል፣ ምናልባትም በሚመጡት 2 ክፍሎች ውስጥ። በዚህ ከቀጠለ ደግሞ የዳጊ ልጅ መሆን ይፋ ይወጣል፣ ምናልባትም በቀጣይ ክፍል። ኑሐሚን እኮ ደስ የሚለው ይሄ ነው። መቆየት የሚባል ነገር የለም። ምንም በቃ መቆየት የሚባል ነገር የለም። ወፍ ላት ነው በቃ። ታሪኩን ወዲያው ጨርሰው ወደ ሌላ ታሪክ። ይሄ ታዲያ እንዴት ነው? ውበት አይሰጥም ጋይስ ለድራማው? እንዳንሰላች በቃ የሆነ አንድ ነገር ጠብቀን ሳምንት ሙሉ አንድ ነገር። ከዚህ በፊት የነበሩ ድራማዎችን ይዋችሁ። የሆነ ነገር በቃ አንድ ነገር ይጀመረ፣ ያቺ ነገር እስክትወጣ ወሩ ሙሉ ግራ ሲያጋቡን፣ አንዴ ወደ ቀኝ ሲነዱን፣ አንዴ ወደ ግራ ሲነዱን። ኑሐሚን ላይ ግን በቃ በአንዴ ነው ጸጥ አድርገው ድብልቅልቅ የሚያደርጉት። እና በቃ ተመችቶኛል። በዚህን ሰዓት የሚያስፈልገን ድራማ እንደዚህ አይነት ድራማ ነው። በቃ በየጊዜው አዳዲስ ታሪክ ሲተካ እኛ ራሱ አይሰለችንም። በቃ በጉጉት እናየዋለን። ይህ ዝም ብሎ እየተላዘዘ የሚሄድ ከሆነ ጊዜ የለም። እኛ አበሻ ስንባል ጊዜ በሽ ነው። ግን ጊዜያችንን በአግባቡ ስለማንጠቀም በቃ የሚሰለች ነገር ላይ በቃ ጥሩ አይሆንም። እና ይሄ በጣም አጓጊ የሆነ ድራማ ነው። እኔ ተመችቶኛል በራሴ በኩል። በቀጣይ ክፍል ወደ ገጠር የመሄድ ሀሳብ አለ። ገጠር ከሄዱ ምናልባት አሁን ያለው ኮንዲሽን ሊረጋጋ ይችላል። ይሄ ማለት ምን ማለት ነው? የዳጊ እውነታ ወይም ደግሞ ልጅ መሆን መታወቅ፣ እንዲሁም ደግሞ የአቶ ሌኩን የዳጊን አባት ላይ የተፈጠረውን ነገር ከመታወቅ ይገደባል ብዬ አስባለሁ። ወደ ገጠር ከሄዱ እዛ ጋር ሌላ ቻሌንጅ ይጀምራል ብዬ አስባለሁ። ምናልባት አምራንም ይዞ ሊሄድ ይችላል። እዛ ያለውን ነገር አምራን እያየች ልትፍጨረጨር ትችላለች። እንደዚህ አይነት ነገር ውስጥ ከገቡ እንዳልኳችሁ ይሄ ነገር ወደፊት ይሄዳል። ነገር ግን
በቀጣይ ክፍል የሆነ ነገር ሊፈጠር ይችላል። እኔ እንጃ፣ እኔ አላቅም። እዚህ ድራማ ላይ መገመት ከባድ ነው። እስቲ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ወይዘሪት ኤሚ ይመቻት ብቻ ክንፍ ብላለች። በቃ ክንፍ ላላ ፈታ ድምቅ ያለች ማንም አትሰማ። በቃ አቤት የሆነ አንድ ወጥ ውስጥ ስታደርጉማ ምንድነው የቋጠራችሁትን ምናምን አለ አይደል? የቋጠራችሁት ለክፉ ቀን የሰነቃችሁት ማታ ያላችሁበት ጉዳይ ሁሉ አምጥታችሁ በቃ በለው ነው። ጠዋት ስትነሱ ነው ችግሩ። ጠዋት ስትነሱ ትልቅ ችግር። ምን አውርቼ ምንድን የሰራሁት ማታ ምንድን ያደረኩት? አቤት ጠዋት በዚህ ጋር እንዲህ ሹልክ እያላችሁ ነው የምትጠፉት። ጠዋት ማታ እኮ በቃ ያበለ ነው። ማታ ምንም አትሰሙ፣ ጨርቃችሁን ጥላችኋል። እስኪ ስንቶቻችሁ ናችሁ እንደዚህ አይነት ህይወት ውስጥ ያላችሁ? ካላችሁ መውጣት ይቻላል። የምሬን ነው የምላችሁ፣ ይወጣል። እኔ ወጥቼ ስላየሁት ነው ይወጣል ያልኳችሁ። የማይወጣ ከማይመስል ነገር ውስጥ መውጣት ያለው በእኔ እርዳታ ብቻ ወይም ደግሞ በእኔ አቅም ማልችለውን ነገር ፈጣሪ እኔን አውጥቶኛል ከዛ ውስጥና እናንተም ካላችሁበት ነገር መውጣት ትችላላችሁ። ምንም አይነት ነገር ውስጥ ሁኑ መውጣት ትችላላችሁ። ፈጣሪ ይቅር ባይ ነው። ለእኛም ፈጣሪ የሆነው በይቅርታው ምክንያት ነው እና ይቅርታው ደግሞ ገደብ የለውም። ሁሌ አዲስ ነው። ማለዳ አዲስ ነው ይላል በእኛው እምነትና ከዚህ ምህረት መካፈል በቃ ወደ ፈጣሪያችሁ ስትሄዱ ነገሮችን እየተዋችሁ ትሄዳላችሁና ወደ እሱ ቅረቡ፣ ዱዓ አድርጉ፣ ጸልዩ። ከዛ በኋላ ሁሉ ነገር ይተዋችኋል፣ ትፋታላችሁ ከዛ ነገር። ሜይ ቢ እንደዚህ አይነት ህይወት ውስጥ ያላችሁ ካላችሁ ብዬ ነው። አብዛኞቻችሁ የስራ ሰዎች ናችሁ። እንደነዚህ አይነት ተከታታይ ድራማዎችን የምታዩዋችሁ በተለይ በአረብ ሀገር ያላችሁ ልጆች እንደሆነ አይኖ ቻርት ላይ ስለሚያሳየን ከስራ ጎን ለጎን ራሳችሁን የምታስደብሩበት ወይም ደግሞ የምትደበሩበት በእንደነዚህ አይነት ድራማ ነው። ምክንያቱም ሰው ስለማታገኙ እዛ አካባቢ ላይ አይኖ እረዳለሁ። እናንተ ደግሞ ጠንክሩ፣ በርቱ፣ ይሳካል። ማይሳካ ነገር የለም። በብዙ ፈተና ውስጥ ልትሆኑ ትችላላችሁ። ያልፋል። አልፎ ተሳክቶላችሁ ትመጣላችሁ። አንድ በዚሁ አጋጣሚ የምመክራችሁ ደግሞ የራሳችሁን የሆነውን ነገር በራሳችሁ አድርጉ። ለሰው የምትሰጡ ሰርታችሁ ለሰው የምትልቁ እዛ ፈግታችሁ 2 ፎቅ 3 ፎቅ ወደታች መደዳውን መስኮት ሳይቀር እያጸዳችሁ እዚህ አምጥታችሁ ለወንድ የምትሰጡ ራሳችሁን አታስበሉ። መጀመሪያ ራሳችሁ ትቀድማላችሁ። ኢቭን ከቤተሰብም ራሳችሁ ትቀድማላችሁ። እኔ እንደዛ ነው። አትርዱ ማለት አይደለም። በመጠኑ ቅድሚያ ለራሳችሁ። እዛ የፈጋችሁት ቤተሰብ ወይም ደግሞ እናት አይደለም፣ ራሳችሁ ናችሁ። እዛ የፈጋችሁት እናት፣ ቤተሰብ፣ አባት ምናምን ብዙ መስዋዕትነት ከፍሎ ሊሆን ይችላል እዚህ ያደረሳችሁ። አዎ እውነት ነው። ግን በመጠኑ አድርጉና የእናንተን ነገር አስቀድሙ። ከዛ በኋላ እናንተ የተሻለ ቦታ ላይ ስትደርሱ ነገ እነሱን ሳይቋረጥ ማገዝ ትችላላችሁ። አሁን አይመስላችሁም ጋይስ? የሆነ ነገር ላይ ስትኖሩ ወይም ደግሞ የሆነ ነገር ስታደርጉ በቃ ታደርጋላችሁ፣ የሆነ ነገር ትሰጣላችሁ፣ በቃ ያላችሁ መስጠት እንትን ትላላችሁ እና በኋላ ላይ ስትመለሱ ባዶ ነው የምትቀሩት። ባዶ ስትቀሩ ያ የምትሰጡት ነገርም ይቀራል። እናንተም እንደፈለጋችሁ እንዳሰባችሁት አይሆንላችሁ። ስለዚህ መጀመሪያ የእናንተን ነገር ገባችሁ ማሳካት፣ ቋሚ ስራ እንዲኖራችሁ፣ ማረፊያ እንዲኖራችሁ ካደረጋችሁ በኋላ ቤተሰቦቻችሁን በየጊዜው ማገዝ ትችላላችሁ። ገብቷችኋል አይደለ? ዘላቂ የሆነ ነገር ፍጠሩ መጀመሪያ ለራሳችሁ እንጂ እዛ ሄዳችሁ ለወንድ የምትልቁ ሲጀምር ጤነኛ አይደላችሁም። እናንተ ያማችኋል። እውነቴን ነው የምላችሁ። እሰማለሁ። አንዴ የሆነ ኮሚኒቲ ላይ ነበርና እንደዚህ እዛ የምትሰሩ ልጆች ግሩፕ ላይ ተሳትፌ ነበር ቲክቶክ ላይ እና የሆነ ሰው ጋብዞኝ እዛ ላይ ብዙ ነገር ሰምቻለሁ። ብዙ ነገር እና እንደዛ ማድረግ የለባችሁም። በቃ በራሳችሁ አካውንት በራሳችሁ ማድረግ ያለባችሁም በራሳችሁ፣ ለቤተሰብ ማድረግ ያለባችሁ ራሳችሁ በቃ የተወሰኑ እና እኔ እንደዛ ነው ማምነው። ለማንኛውም በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ እሰናበታችኋለሁ። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ። ፒስ። ኧረ ዝናሽ እንደው ምን ይሻልሻል? ኧረ እንደው ወንዶች ካላችሁ እየሰማችሁኝ ካላችሁ ከእንደዚች አይነት ሚስት ይጠብቃችሁ። እንዴ ምን አስባ ነው ጋይስ? ባሏን መልሳ እያጠመደች። እኔ ፈርቻለሁ። ምን እንደፈራው ታውቃላችሁ? የቀረጹ ሰዎች አስፈራርተው ሁለቱንም ብር እንዳይቀበሉ የሰጋሁት እሱ። በገዛ እጇ ነገሩን ወደ ራሷም ወደ ባሏም ወደ ሌላ ቶፒክ እያዞሩት ነው። እንደዛ ነው የሚሰማል። ከዚችስ ይጠብቃችሁ።
ሌላ ምን ልል እችላለሁ? እንዴት ናችሁ ውድ የኑሃሚን ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬም አብረን ኑሃሚን ሪቪው እናደርጋለን። ግን አስደነገጠች። ምን አይነት ተአምር ነው ጋይስ? እንደዚህ አይነት ተአምር አይታችሁ ታውቃ? የሌሊት ተአምር ነው። የምሬን እኮ የእውነቴን እኮ ነው የምላችሁ። እኔ አላማዋ ምን እንደሆነ እራሱ አይገባኝም። እውነት ለመናገር ዝናሽ አላማዋ ምን እንደሆነ አይገባኝም። ፋሚሊ ምንድነው አላማዋ? ምንድነው ሀሳቡ? እሺ የሆነ ሆኖ የተፈጠረው ተፈጠረ። ለምንድን ነው ሪከርድ ማድረጉን የፈለገችው? ወይም ደግሞ እኮ ቮይስ ወይም ደግሞ ራሷ ሪከርድ ለምን አላደረገችም? ይህን ነገር ፐብሊክ ያደረገችው እኮ ሌላ ሰው ይህን ነገር ሪከርድ ያደረገው ማለት እሷም አደጋ ላይ ነች፣ ባሏም አደጋ ላይ ነች። ሀብታም እንደሆኑ ይታወቃል። አስፈራርቶ ገንዘብ አምጡ ሊባሉ ይችላሉ። ምን ማስተማመኛ አላቸው? እንደዚህ አይነት ነገር እኮ ሪስክ ነው እኮ። ቤቱን አምጡ ሊላቸው እኮ ይችላል። መብቱ ነው፣ ማንም አይከለክለው። የምሬ ነው እንዴ። አሁን ለምሳሌ ሪከርድ ያደርጉት አለፋታም እንዴ፣ ቤቱን ልቀቁ ምላቸው። እኔ ዝከል ነው ለጨዋታው ድምቀት ነው ጋይዝ። ይሄን በቃ እንደዚህ አስቡት። በቃ አሁን እንደምሳሌ ያለንበት ሁኔታ ጥሩ አይደለም አይደለ ጋይዝ? ይሄን ነገር ደግሞ በትንሽ ነገር አሳልፋችሁ አትሰጡም። ገብቷችኋል? በደንብ ህይወታችሁን የሚቀይራችሁ ለምሳሌ ከዚህ ሀገር አውጥቶ ሌላ ሀገር ላይ በሰላም የሚያኖራችሁ ወይም ደግሞ በነፃነት የሚያኖራችሁን ነገር ነው የምትቀበሉት እንጂ ዝም ብሎ ተራ ነገር ተቀብላችሁ አትመልሱም። ሴትዮዋ ምን እንዳሰበች እንደሆነ እኔ ምንም አልገባኝም። አስደንግጣኛለች። ዝናሽ ተረጋጊ። ምን አይነት ነሽ አንቺ? በስመ አብ